በዚህ ሰዓት በተሰማ አሳዛኝ መረጃ በኢትዮጵያ የባህል ሙዚቃ አፍቃሪዎች ዘንድ እጅግ የሚወደደውና ሰሜ ባላገሩ በሚል ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ላሽም አለ፣ ጥይትም አለ፣ ሰውም አለ። ናሺ ቶሎ this is your home እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተው እኛ አይተናል። አባት ይከበራል፣ ይለመናል። ከፈጣሪ በታች የምናያቸው አባቶቻችን ለምን ይረሸናሉ? ስለ መደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰረ? መሰረት ሚዲያ አንድ መረጃ ደርሶኛል ብሎ ይፋ አድርጎታል። አዳዲስ ሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፍ ነው የተፈራረመው። የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ምንም ማድረግ አልችልም። እንግዲህ መብራት ገባ ወጣ እያለ ነው። ነገር ግን ሀሳቡን ወቅታዊ ነገር ስለሆነ ላጋራችሁ ብዬ ነው ያለሁት። ስለዚህ ቀጥታ ወደ ወቅታዊ ጉዳያችን እንሄዳለን። መብራት ከመጣ በዛው የምንቀጥል የሚሆነው። እንግዲህ አርቲስት ሰማኸኝ በለው ዛሬ እንዳረፈ እንደሞተ ሰምተናል። ከዛ በተጨማሪ ወንድማችን ዮኒ የሰማዕቷ በጨለማ እስር ቤት እየተሰቃየ የሚገኝ ነው። የአዶናይ ጉዳይ፣ የዶክተር አብይ ጉዳይ እና የታርጋውን ጉዳይ በሰፊው እናንሳለን። ወቅታዊ ያልናቸውን ነገሮችንም እንቀላቀላለን። ከዚህ እንጀምር። በዚህ ሰዓት በተሰማ አሳዛኝ መረጃ በኢትዮጵያ የባህል ሙዚቃ አፍቃሪዎች ዘንድ እጅግ የሚወደደውና ሰሜ ባላገሩ በሚል ቅጽል ስሙ የሚታወቀው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቶናል። ድምፃዊው ባደረበት ህመም በሕክምና ሲረዳ ቆይቶ ዛሬ ማረፉ ተሰምቷል። ሰማኸኝ የበርካታ ተወዳጅ የባህል ሙዚቃዎች ባለቤት፣ የአራት ልጆች አባትና ባለትዳር ነበረ። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ። ነፍስ ይማርልን። አሳዛኝ ሰበር ዜናም ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶም እነሆ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ባላቸው የሙዚቃ ስራዎቹ ተወዳጅነትን ያታረፈ አንጋፋ ድምፃዊም ነበረም። እንዲሁም ድምፃዊው ባለትዳርና የአራት ልጆች አባትም ነበረም። ለቤተሰቦቹ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን እንመኛለን። ነፍስ ይማር። እንግዲህ አሁን ነፍስ ይማር ከማለት ውጭ የምንጠቀመው የምንፈይረው ነገር የለም። በተለይ ልጆችን ጥሎ መሄድ ከባድ ነገር ነው። ልጅ ያለው ቤተሰብ ያለው ያውቀዋል። የሆነ ሆኖ ግን በተለያየ ምክንያት ሰው ሊሞት ይችላል። ለማንኛውም ነፍስ ይማር። ሁላችሁም በኮሜንት ላይ ነፍስ ይማር በሉ። አሁን በደረሰን መረጃ ከሆነ ሌላ የዜና እስር ወጥቷል። እስካሁን ድረስ ያልተዘገበላት መረጃው ስላልነበረ እንደሆነ የምንሰማው መረጃ ነው። ጋዜጠኛ ሳልሳዊት ባይነሳኝ በእነ መምህር ዘላለም መዝገብ ተከሳ አሁንም በእስር ላይ ትገኛለች። በአርሲ የተፈጸመውን የክርስቲያኖችን ግድያ በመቃወም እና አትግደሉን የሚል የፍትህ ድምፅ በማሰማታቸው ምክንያት ለእስር ከተዳረጉ ወገኖቻችን መካከል ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት። ጋዜጠኛዋ በእነ መምህር ዘላለም መዝገብ ተካታ ክስ እንደቀረበባትም ተረጋግጧል። ጋዜጠኛ ሳልሳዊት ባይነሳኝ በጋዜጠኝነት ሙያ በቅድሚያ በዋልታ ቴሌቪዥን በመቀጠልም በፋና ቲቪ ውስጥ አገልግላለች። አብዛኛው ደግሞ በማህበራዊ ሚዲያ ስም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ስለ ኢትዮጵያ አብዝታ በመናገር እናውቃታለን። ጋዜጠኛዋ በ01 በ10ኛ ወር ማለትም ሰኔ 1 ማለትም 2018 ዓ.ም ሰኞ ዕለት በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር ውላለች። በቁጥጥር ስር በዋለችባቸው በመጀመሪያዎቹ 2 ቀናት ቤተሰቦቿ እንዳይጠይቋት እንዳያገኟትም ተከልክላም ቆይታለች። የመጀመሪያው የእስር ወቅት ጨለማ ክፍል ተብሎ የሚጠራውን ይፋዊ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበርም ኋላ ግን ወደ መደበኛው የእስረኞች ክፍል ማቆያ ክፍል መዘዋወሯን ቤተሰቦቿ የተገኘው መረጃ ያረጋግጣል። ከቤተሰቦች የተገኘው ማረጋገጫ ኦርቶዶክሳዊ ሆነ ከተገደልክ ንጹሕን አትግደል የሚል የፍትህ ድምፅ ካሰማ እውነተኛው ገዳይ ከሳሽ ሆኖ ወደ ጨለማ ቤት የሚያስገባበት አሳዛኝ እውነታ በሚል ጉዳይ በማህበራዊ ሚዲያ ላይ ከፍተኛ ቅሬታን፣ ትችትን እያስከተለ ይገኛል። ንጹሐን የኢትዮጵያ ሕዝብ
ድምፅ የሆኑ ባለሙያዎችን በእምነታቸው እውነትን በመናገራቸው ምክንያት የሚደርስባቸውን የእስር እንግልት አስቸኳይ ሊቆም ይገባል ይላል። ይህን መረጃ ያጋራን ስምዐ ተዋሕዶ የተባለው የፌስቡክ ገጽ ነው። ኦርቶዶክሳውያን ላይ አትግደሉን ብሎ መናገር፣ አትግደሉን ብሎ መጮህ፣ ለምን እንገደላለን ለምን እንታሰራለን ብሎ መጠየቅ ወንጀል ነው። ዝም ብለህ ተገደል፣ ዝም ብለህ ታሰር ነው እየሆነ ያለው። ያሳዝናል። እንቀጥል። ሌላኛው ጉዳይ የምንመለከተው አርቲስቱ ራበኝ ያለበትን ነውና በጣም ውስጤ ስለነካው ብቻ ይሄን ነገር ማቅረብላችሁ። ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ በስ ይርባል ችግር ነው ማለት ነው። ሲራይ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ 11 ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ስለመደራጀት አስባችሁታል? በስራ የምታውቁት በትወና የምታውቁት ሰው ለምን ስራ አልሰራህ ለምንድን ነው ስራ እየሰራህ ያልሆነው ሲባል ርቦኝ ነው ብሎ ሲናገር በጣም ከባድ ነው። የሀገራችንም የባለሙያዎችም ታሪክ አንዳንዴ በእንደዚህ አይነት ሁኔታ ውስጥ እየቀጠለ ነው ብዬ አስባለሁ። እንግዲህ በስንት ጊዜ መካከል ላይ እንደዚህ አይነት ስራዎች የሚያገኙት እነኚህ ሰዎች ግን እንደዚህም አግኝተው ተመልሰው ራበኝ የሚሉ ከሆነ ደግሞ አስቧቸው። ስራ የላቸው ድሆችን ደግሞ ማሰብ ደግሞ ተገቢ ነው ብዬ አስባለሁ። ስለመደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን ነበር። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰረው? ለምን ይመስላችኋል ከነፍሰ በላ ከአጥፊ ጋር በጣም በሚጨንቅ ሁኔታ የታሰረው? በዛ አይነት ሁኔታ ጊዜውን እያሳለፈ ያለው ለምን ይመስላችኋል? እነ ቀሲስ ዶክተር መዝገቡ ካሳ ከዛን ያክል ክብር ዝቅ ብለው እንደ ተራ ወንበዴ በእስር ቤት የሚጓተቱት ለምን ይመስላችኋል? እውነትን ስለገለጡ አይደለም? በእያንዳንዱ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ጥቃት በስሙ ስለጠሩ ነው አይደለም? ያንን በልባችሁ አስባችሁታል? ሁልጊዜ ለሶስት ቀናት በእውነተኛ እርድ የሚጀመረው ግፋችን የሚጠናቀቅበት መንገድ ሁልጊዜ ያስገርመኛል። ስንት ዙር ነው የምንበላው ወገኖቼ? ስንት ዙር ነው በተመሳሳይ መንገድ የምንሸወደው? እንዴት ነው በእውነተኛ እርድ የጀመረ ነገር በአንድ መምህር ተናገረ አልተናገረ ቡጭቂያ በገመድ ጉተታ እንዴት ይጠናቀቃል? ይሄ ነው ወይ መፍትሄ ብለን ምን ወስደው? ስለ መደራጀት ተነግሮ ሳያልቅ ከምንየው ነው ወደ ሌላው የተሸጋገር ነው? አረነውም እንደዚህ ቅዱስ አጀንዳዎች እንደውም ቢተው ምንም አይደለም። እነዛ እርኩሳን አጀንዳዎችን የተቀበልነው በየትኛው ጫንቃችን ነው? እንዴት ነው እንደዚህ የእውር ድንብር አካሄድ ውስጥ የገባን? እንዴት ልባችን እሺ አለን? ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ግዙፍ አካል እነዛ የቀደሙ አባቶቻችን በጥንቃቄ ከነሱ ወደኛ ያስተላለፉልን ያቺ ንጽሕት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ነው ልባችን ላይ እንደዚህ እርክስ አለች? ሁልጊዜ የሚበላን ውሃ የሚበላን ንፍር ውሃ እንዴት አንድ አይነት ይሆን? መቼ ነው በቃ ብለን በዛው መንገድ በጀመርነው መንገድ ነገሮቻችንን የምንቀጥለው? ድሉን የምናራምደው እስከ ጥግ ድረስ መቼ ነው የኔ ጥያቄ። ስንተባበር እንደምናስፈራ የተረዱት እኮ ጠላቶቻችን በደንብ ሰርተውብን ምድረ ብላክ ሚሊስት ሰብስቦ እኮ ነው ሲጫወትብን የሚውለው። በገሌ መፋታት መተሳሰብ፣ በገሌ ከእስር ቤት መውጣት መግባት ሲያተራምሰን የሚውለው በየፎቶግራፎች የምንለከፍበትን ልክፍት ስለተረዳ ነው እኮ የቤተ ክርስቲያናችንን ምስል ነቅሎ ከልባችን ያረገፈው። መቼ ነው ከግፎቻችን ጋር የምንሆነው? መብሰል ብቻ። እንግዲህ በተለይ ወንድማችን ዮኒ የልጆች አባት ነው እሱ። ነገር ግን ትናንትና በወጣው መረጃ መሰረት ሰዎችን እንዳያገኝ ጭምር በጨለማ ክፍል አስረውት ነው ያለው። ምን ያህል ከባድ ሊሆን እንደሚችል አስቡት። ይሄ ሁሉ የሆነበት ምክንያት ምንድን ነው? አትግደሉም ብሎ ሶሻል ሚዲያ ላይ ፖስት ስላደረገ ነው። ለዚህም ነው
ስለ ፍትህ መጠየቅ ይልቅ አሁን ላይ መምህራኖቻችን ይፈቱ፣ የታሰሩት ይፈቱ እያልን እየጠየቅን ያለ ነው። ዶክተር መዝገቡ ካሳም ቢሆን እንደዚሁ ነው። ስለ ፍትህ ጠየቁ፣ ለምን ስላልተናገሩ። በነገራችን ላይ የእሳቸው እንደውም በአብዛኛው የሚያመዝነው ቤተ ክህነት ላይ ጥላቻ ያለባቸው ሰዎች ጠቁሙ እንዳሳሰሯቸው ነው እንጂ ያን ያህል ጽሁፍ እንኳን ጽፎ አይደለም። ማህበራዊ ሚዲያ ላይ ግን ጥላቻ ያለባቸው ሰዎች አሁን ላይ የአገዛዙ ስርዓት ተጠቅሞ እንደፈለጉ እያሰሯቸው እንደፈለጉ እያሳሰሯቸውም ጭምር ስለሆነ ነው። አንድ ቀን እናየዋለን። ታዲያ ይሄ ሁሉ እየሆነ ባለበት ሰዓት ላይ ነው እንግዲህ የአዶናይ ጉዳይ ብቅ የሚለው። ልጅ ነው የምትመስለኝ ናሺ። this is your home, we are your home። እኛ ቤት ነን። ቲክቶክ አይደለም ቤት። የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወድ። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም። ግን ሌሊት እንቅልፍ አልተኛም። እሺ አዱዬ አካውንት ኮፒ ፔስት ኮፒ ሊንክ ሳረግ እና እሺ ቶሎ ሆም እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እኛ ወንድም ሆስፒታል ተኝቶ ፍቅረኛ ሆስፒታል ተኝታ ታማ ጋይስ ይዘጋል። እሺ የለቅሶ ኢሞጂ አታርጉ ጋይስ፣ ይዘጋብናል ጋይስ፣ አታርጉ። ቀጥይ ቤሊ ሶሪ፣ ይዘጋል ጋይስ ተው። እኛ አይተናል። እሺ ማገገሚያ ጊዜ ሳይሰጡክ እኛ አይተናል። የምታወራው ነገር እስኪጠፋብህ ድረስ ስትሸማቀቅ እኛ አይተናል። ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተው እኛ አይተናል። እናት ነፍሷ ሲጨነቅ ስትወጣ ስገባ እኛ አይተናል። እነሱ ሲያሸርቡብህ ሊጥሉ ሲሞክሩ እኛ አይተንላል። ና በእናትህ በቃ ና በቃ ተመለስ። ያላንተ ቲክቶክ ያስጠላል። እኔ ድብርቴን እመረሳብነ የምታጽናናኝ ወንድሜ ነህ። እኔ የራሴ የሆነ ታሪክ አለኝ ካንተ ጋር አዱዬ ና እሺ ወንድሜ በእናትህ ና በቃ ይሄ ቤትክ ነው። እኛ ቤት ነን፣ እኛ ቤተሰቦች ነን። አንተም ወንድም ስራ እኮ ሰርቶ ደክሞት ነው የሚመጣው። ላይፍ ቁጭ ብሎ ስላንተ ሲያወራ አታያቸውም? እነዚህን ሰዎች ቁጭ ብሎ ስላንተ ሲያዳምጡ ወቅና በቃ ይጥሉክ። እነሱ እኛ እንወዳለን። የእነሱን ጥላቻ የኛ ፍቅር አይሸፍነው። አትመጣ ና በቃ ና። እንዴት እንደምንወድ እንዴት እንደምንኮራበ ስራ ፈት ይበሉን ማህይቦች ይበሉን እንጠጣው ስድቡን። ባንተ መሰደብ ምንም አይመስለንም። በቃ ና ለነዛ 6 ልጆች ስትልና እኛ ብርታት እንሆናለን። አልገባም እኮ እጃችንን እስኪያቃጥለን ድረስ ነው ኮፒ ሊንክ የምናደርገው ቪዲዮውን። አልታየም ቪዲዮዎች ብለን እንዴት እንደምንጨነቅ ና በቃ አይተናል። you want to be seen አይደል? we see you እኮ በቃ we get you we ኢትዮጵያ ታድሮ እንደዚህ የሆነ ኮንስታንት የሆነ ተመልካች ኖሮት እንዲሉንልህ የሚል አግኝቶ በጣም ጥሩ ነገር ነው። አስባችሁታል? ይሄ አንድነት ለሀገራችን ቢሆን፣ ይሄ አንድነት ለሚሞቱት ኦርቶዶክሳውያን ቢሆን፣ ይሄ አንድነት ፍትህ ለመጠየቅ ይሄ አቅም ቢኖር ኖሮ መቼ መሰላችሁ ይሄ ሁሉ ኦርቶዶክሳውያን ባልሞቱ ድሮ ነበር ፍትህ የምናገኘው። ግን አንድነቱ የለም እና አንድነታቸው ያስደንቀኛል። ለዚህ ልጅ የሚያደርጉት ለአዶናይ የተባለው ልጅ የሚያደርጉት ጥረት የሚያደርጉበት ሂደት እደነቃለሁ። ምን ነው ይሄን ነገር ለኦርቶዶክሳውያን ባደረጉት? ምን ነው ይሄ ነገር ለቤተ ክርስቲያን በሆነ? ምን ነው ይሄ ነገር ለግፉአን ለተገፉ ያሉ በሆነ ብዬ በጣም እደነቃለሁ። ግን ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ላሽም አለ፣ ጥይትም አለ፣ ሰውም አለ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ
ማስማማት ይቻላል። አባት ይከበራል። አስባችሁታል? ቀለል አድርጎ በቃ 100,000 ለማስጨፍጨፍ ከ100 ሚሊዮን ህዝብ 100,000 ለመላክ ለማስጨፍጨፍ ለማስገደል ምንም ስቅቅ አይለው። አባት ይከበራል፣ ይለመናል። ከፈጣሪ በታች የምናያቸው አባቶቻችን ለምን ይረሸናሉ? ለምን በንብርክክ ያስኬዷቸዋል? እያልኛ ማዶ ሆነን ወታደር ሆነን ለዛውም እየተናገርን እየጮህን እየሰፈሩ ተለቃቅሞ በወጣ ወንበዴ ነው ህዝቡ እየተበላ ያለው። የእምነት ቦታችንም እየተደፈሩ ያሉት። ይሄን አቤት ማለት ነው ማለት የሚከፈል መስዋዕትነት ሊኖር ይችላል፣ ግን ፈጣሪ ሰምቶ ያቀዘቅዛል። እኛ ይሄን ነው የምናምነው። ከዚህ ህዝብ ነው የወጣ ነው፣ ከዚህ ሃይማኖት ነው የወጣ ነው። አገራችን ዳር ድንበራችን ይጠበቅ ስንል ውስጥ ያሉ እምነቶቻችን እሴቶቻችን ይጠበቁ ማለታችን ነው። አባቶቻችን ይጠበቁ ማለታችን ነው። ህዝባችን ይረጋጋ፣ ሰርቶ ይብላ፣ የትም ሀገር ይንቀሳቀስ ማለታችን ነው። እንግዲህ ጀነራሉ እንደዚህ እያለ ነው ያለው። አባቶች አይሞቱ፣ ግን እኔ አሁን እየገረመኝ ያለው ወደ አባቶች እየተኮሰ ያለው ህዝቡን እየጨፈጨፈ ያለው ማን ነው? የትኛው ነው? አንዳንዴ ግራ አጋቢ አካል ነው ያለን። አንድ ሰው በጣም በጥሩ ሁኔታ ገለጸው። በተለይ ኢትዮጵያና መሪዎቿን በምን አይነት ሁኔታ ውስጥ እየሄድን እየቀጠልን እንደሆነ በደንብ አድርጎ በጥሩ ምሳሌ ጠቅሶታል። አባት ልጆች ሲታመምበት አንዴ ቤቴን ላስቀባውና አይለውም፣ ማድረግ እንዳለበት ያውቃል። በተመሳሳይ ልጆቹ ሲራቡበት አንዴ እንግዶች ሲመጡ እንዳይደብራችሁ መጀመሪያ ቴሌቪዥን ልግዛ አይልም፣ ማድረግ እንዳለበት ያውቃል። እኛ ሀገር ሻምበል ከልጆቼ እንግዶቼ ብሎ ጨክኗል። ልጆቹን ከማጥገብ ይልቅ ቤቱን ማሳመር ላይ ተነስቷል። ህይወታቸውን እንደመቀየር እድሜ ያለ እንግዶቼ ብሎ ጨክኗል። ያው በራሳችን እርስ በርስ ተባብረን ካልተመጋገብን ሻምበል እንዲው ጨክኖብናል። ራሳችን ጠብቁ። አይመስላችሁም? ህዝቡ ራበኝ እያለ ለእንግዳ የሚጨነቅ፣ ህዝቡ ጠማኝ እያለ ለእንግዳ ገና ለሚመጣ እንግዳ ከተማን ማስዋብ፣ ሰው መብላት አቅቶት ቤትን ቀለም እንደሚያስቀባ ያለ አባት ነው እየመሰለ ያለው። በጣም ጥሩ። ምንም ከዚህ በላይ ማብራሪያ የሚያስፈልገው ነገር አለ ብዬ አላስብም። ታዲያ አንዳንዶች ይመጡና በግልጽ የምናየውን ነገር ለመካድ ይሞክራሉ። እዚህ ንግግር አንገትን ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናቸው። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጨርሱን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻውን እየተዋጋ የሞተው ልጅ ከታጠቁ ቡድኖች ጋር እየተዋጋ አይደለም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን? ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ ላይ ሄዳችሁ አጣሩ። ኧረ በመድኃኒዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ። የተነሱ ታጠቁ፣ ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ። ወደ ታች ሄዳችሁ ይዩት። የታጠቁ ኃይሎች ናቸው። መረጃ ከፈለግና በውስጥ ነው እልክልሃለሁ። አንዲናት ወለ ቪዲዮ አላቸው እኮ ቲክቶክ እኮ ይጠቀማሉ እነሱ። አይገርምህም? ማን ምን እንደሚያደርግ ማለት ነው። በጣም ነው የምታሳፍሩት የኛ ልጆች። መስቀል አርጋችሁ በእንደዚህ በሃይማኖት ላይ የክርስትና ሃይማኖት ማንንም ሃይማኖት ጥሎ አይልም። ባትወድ እንኳን የክልሎች ስም የጠፋ ጥያቄው ይሄ ነው። እነኚህ የታጠቁ አካላት ማን ናቸው? ኦርቶዶክሶች ናቸው? ፕሮቴስታንት ናቸው? ማን ናቸው እነኚህ የታጠቁ አካላት? መሳሪያ አስቀምጠው ሲሰግዱ አላሁ አክበር ሲሉ ተክቢር ሲሉ የምናያቸው እነሱን አይደለም ወይ?
ስለዚህ ሙስሊሙ ስለታጠቀ ያ የታጠቀው ሙስሊም ስለታጠቀ ታጣቂ እንጂ ሙስሊም አይባልም ማለት ነው። ቤተክርስቲያን የሚያቃጥል መቼስ ኦርቶዶክስ አይደለም። ኦርቶዶክሳውያን እየለየ የሚገለው መቼስ ኦርቶዶክስ አይደለም። አንለስ የቲክቶክ ለቃቃሚ ለመሆን ካልሆነ በስተቀር ማለት ነው። ወይ ደግሞ ሙስሊም ፎሎ ያደርገኛል ብሎ እንደማሰብ ማለት ነው። ወደ ታርጋዎቹ እንታ የክልሎች ስም የጠፋበት ኢቲኤች የተሰኘው አዲሱ ስማርት የኢትዮጵያ ተሽከርካሪ ሰሌዳ በአዲስ አበባ ዛሬ በይፋ መሰጠት ጀምሯል። ታዲያ አዲሱ ሰሌዳ ምን የተለየም ነገር አለው ካላችሁ የቺፕስ ቴክኖሎጂና በፊተኛው መስታወት ላይም የአርኤፍአይዲ መለያ ይገጠምለታል ተብሏል። ይህም መኪናው የማን እንደሆነና የት እንዳለ መረጃን በየሰከንዱ ሪል ታይም ለማወቅ ያስችላል። ሌባና ወንጀለኛም በቀላሉ መደበቅ አይችሉም። ሌላ ማስገራሚው ነገር አንድ ተሽከርካሪ በአንድ ክልል ከተመዘገበ በኋላ ሲስተሙ ራሱ ወዲያውኑ ብሎክ ስለሚያደርገው ሄዶ በሌላ ክልልም በድጋሚ መዝገብም አይችልም። አዲሱ ሰሌዳ ለኢትዮጵያ የተሰጠውን ትክክለኛ ኢቲኤች የተሰኘ ዓለም አቀፍ ኮድ ይዟል። አሁን ላይ አገልግሎቱ በአዲስ አበባ 11 ቅርንጫፎች አዲስ መኪና ለሚገዙ እየተሰጠ ሲሆን ከዚህ በፊት የተመዘገቡት ደግሞ በቅደም ተከተል በስልክ የተደወለላቸው ይሰጣቸዋል ተብሏል። መሰረት ሚዲያ አንድ መረጃ ደርሶኛል ብሎ ይፋ አድርጎታል። አዳዲስ ሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፍ ውል የተፈራረመው የግል ድርጅት ማን ነው በማለት ይጠይቃል። ሰነዱን ዋቢ አድርጎ ባሰፈረው መጠን ሾፌሮችና የተሽከርካሪ ባለንብረቶች በፍጹም አንከፍልም በሚለው አቋማቸው እስካሁንም እንደጸኑ ነው። ተመልካቾቻችን የሾፌሮች አንደበትም ትናንት ባጋራው ጽሁፍ ከ900 ብር የዘለለ ወጪ ለማይጠይቅ ነገር ይህን ያህል አንከፍልም የሚል ጽሁፍ አጋርቷል። ተመልካቾቻችን ይህን በተመለከተ ምንድን ነው ከጀርባው ያለው? ይህን የፈጸመው ማን ነው ስንል ኢትራክ ሞተር ማኑፋክቸሪንግ ፕራይቬት ሊሚትድ ካምፓኒ የተባለ የግል ኩባንያ ነው። ለምን ይሄ ተሰጠው? እንዴት ተሰጠው? ሰነዱን ዋቢ ያደረገው የመሰረት ሚዲያ ዘገባ ባጭሩ ከጠቀሳቸው ነገሮች ውስጥ እስኪ እንመልከት። ይህ ኩባንያ በዘርፉ ምንም አይነት የተረጋገጠ የስራ ልምድ የሌለው መሆኑ ሳያንስ መንግስት ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ መፍቀዱ አነጋጋሪ ሆኗል። ይህ በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚ ማህበረሰብ እንዲሻገር መደረጉ ደግሞ ቅሬታውን ይበልጥ አጋግሎታል። የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ ከ3 እስከ $5 የማይበልጥ ሲሆን በጥራት ወደ ሀገር ውስጥ ለማስገባት እንኳ ከአቅርቦት ወጪ ጋር ከ500 ብር በላይ አይበልጥም። ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ ተደርጓል። አንድ ታርጋ በ800 ብር እናቀርባለን ያሉ ነበሩ። በግልጹ ጨረታ ላይ እነሱን በፍጹም ውድቅ አደረጉባቸው። የጉምሩክ ባለስልጣናት እንኳን ሳይቀሩ እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርምት ፈጥሮባቸዋል። ኢትዮጵያ ከተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት ስራ በራሱ አቅም በምትሰራበት በአሁኑ ወቅት ከ80 ዓመታት በላይ የሀገር ውስጥ የማምረት ልምድ ያለውን ይህን መሰረታዊ ታርጋ ኢንዱስትሪ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ተግባር ነው ተብሏል። ባለሙያዎቹ እንደሚሉት ይህንን ምርት ከቻይና ለማስመጣት የተመረጠበት ዋነኛው ምክንያት የሀገር ውስጥ አምራቾችን ለመደገፍ ሳይሆን በሙስና አሰራር ላይ ከተመሰረተ የግል ጥቅም ፍላጎት ጋር የተያያዘ ነው። በመሆኑም የተሰጠው የቢሊዮኖች ብር አጠራጣሪ ውልና ይፋ የሆነው ከፍተኛ የሽያጭ ታሪፍ በአስቸኳይ ቆሞ ገለልተኛ ምርመራ እንዲደረግበት ሰፊ ጥሪዎች እየቀረቡ ይገኛሉ። አንድ ታርጋ በ800 ብር እናቀርባለን ጥራት ያለው ብለው ያቀረቡ ነበሩ ጨረታው ላይ። ተመልካቾቻችን 800 ብር 1000 ብር በማይሞላ መንግስት እንኳን በ1000 ብር ቢያድር በ2000 ብር ቢያድር ብዙ ያተርፈዋል። ህዝቡን ለመጥቀም አይደለም ሌላ ነገር ለማድረግ አይደለም። ቅድም ያልኳችሁ ኢትራክ ሞተር ማኑፋክቸሪንግ የተባለ የግል ኩባንያ አለ። የማን ነው ይሄ? ጨረታ ሁሉ ተገፍቶ ለዚህ ለማን ተሰጠው? ለአንድ ታርጋ 56 ሺህ ብር እንዴት ይሰጠዋል? አጠቃላይ 12.12 ቢሊዮን ብር ነው ውል የተፈረመለት። ሁሌ እንዲህ አይነት ነገር በሚያመጡበት ሰዓት ባለስልጣናት እንደነገርናችሁ ራሳቸውን ለማደለም ዘመዶቻቸውን ለማደለም ሁሌ ነው ምንድነው። ባለፈው ሾፌሮችን እንደገና የምዘና ስልጠና ብሏቸዋል። የሚያሰለጥነው ማን ነው? የነሱ ዘመድ የነሱ ካምፓኒ። አንድ የቱጃር ሰማይ ይነካል። አስቡት፣ ታርጋው ገና በመቶዎች ያለ ነው። አሜሪካም ይሁን የተለያየ አውሮፓ ሀገራት እንኳን እንዲህ አይነት ክፍያ እንኳን የተጋነነ ክፍያ ያላቸው ግን ድሃውን ለመበዝበዝ ስለሚፈልጉ ድሃውን ማራቆት ስለሚፈልጉ በዚህም በዚያም ብለው መሳሪያ ሊገዙበት ያሰቡትን ማሟላት ስለሚፈልጉ
እንዲህ ይጠቀሙበታል። ይህች እህታችን ተናገረችው ሙሉ በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። $25 አቬሬጅ ነው ኒውዮርክ ላይ። ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው ያወራችሁ ያለው። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ብር ለማግኘት እንድናረገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለውም፣ ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56 ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ ወቁት፣ በደንብ ወቁት። ሀገሪቷም የሚጠቅማት አይደለም፣ ሰነፍ ዜጋ ነው፣ የሰነፍ ዜጋ ተግባር ነው። ስለዚህ መብታችሁን ተቃወሙ፣ ማድረግ ያለባችሁን ነገር አድርጉ እየተባላችሁ ያላችሁት ያሳዝናል። ስለዚህ ያላበቃ መብራት ሲመለስ ምናልባት በኋላ የሚመለስ ይሆናል። እስከዛ ድረስ ቸር ቆዩ፣ ቸር ሰንብቱ።